በስጋ ወደ ምድር የመጣው አምላክ ስለሆነ ስለ ራሱ ለመናገር እንግዲህ ስለ እግዚአብሔር ለመናገር እግዚአብሔር ራሱ ካልሆነ ስለ ማንነቱ ሰው ሊተርክ እንደማይችል እንረዳለን። ዛሬ ደግሞ እንግዲህ በስጋ የተገለጠ እግዚአብሔር ነው ብለን ኢየሱስን የምናየው ነው የሚሆነው። ስለዚህ ወደ ፓወርፖይንታችን እንሄድና እዚህ ጋር እንደምታዩት ኢየሱስ ሰው የሆነ አምላክ ወይም እግዚአብሔር ነው እና ይህንን ደግሞ በዕብራውያን ምዕራፍ 1:8 ላይ ስለ ልጁ ግን አምላክ ሆይ እንግዲህ እግዚአብሔር አብ ስለ ወልድ የተናገረው ስለ ኢየሱስ የተናገረው ነው እያየን ያለ ነው። ስለዚህ ስለ ልጁ ግን እና አምላክ ሆይ ዙፋኔ እስከ ዘላለም ድረስ ይኖራል፣ የመንግስቴ በትር የቅንነት በትር ነው ይላል። ስለዚህ አምላክ ሆይ የሚለው እንግዲህ ልጁ ኢየሱስ ክርስቶስ አምላክ እንደሆነ እግዚአብሔር አብ እየመሰከረ ነው ማለት ነው። ሌላው ሮሜ ምዕራፍ 10:9 ላይ ኢየሱስ ጌታ እንደሆነ በአፊ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታመን ትድናለህ ይላል። ስለዚህ አሁን እዚህ ጋር ጌታ የሚለው በእንግሊዝኛው ሎርድ ወይም ኦውነር የሚል ሲሆን በግሪክ ደግሞ ኩሪዮስ የሚል ቃል ነው ማለት ነው የሚጠቀመው። ስለዚህ ኩሪዮስ ማለት እንግዲህ ጌታ ማለት ከሆነ ኩሪዮስ የሚለው ቃል እንግዲህ በአዲስ ኪዳን ከተጠሩት ከእግዚአብሔር ስሞች መካከል አንዱ ነው። በብሉይ ኪዳን 3 የእግዚአብሔር ስሞች በዋናነት እግዚአብሔር በብዙ ስያሜ በባህሪው ተነስቶ ይጠራል። ግን በዋናነት አሁን ያህዌ፣ አዶናይ፣ ኤልሻዳይ እየተባለ ይጠራል በብሉይ ኪዳን። በአዲስ ኪዳን ደግሞ ቲዮስ፣ ኩሪዮስ እና ፓትር ተብሎ ነው የሚጠራው። ስለዚህ ቲዮስ ማለትም እግዚአብሔር ነው። ኩሪዮስ ማለት ደግሞ ያህዌ የሚለውን የሚተካ ነው። እንደገና ደግሞ ፓትር እንግዲህ ፓትር ማለት ፋዘር እንደማለት ነው፣ አብ እንደማለት ነው እና ፓትር ለምሳሌ ፓትሪያርክ የሚለው ቃል የመጣው እንግዲህ አባት ከሚል ነው የመጣው። ስለዚህ በአዲስ ኪዳን በግሪኩ ማለት ነው የእግዚአብሔር ስም ቲዮስ፣ ኩሪዮስ፣ ፓትር። ከነዛ መካከል ኩሪዮስ የሚለውን የሚይዘው ጌታ የሚለው ነው። ስለዚህ ኢየሱስ እንግዲህ በስጋ የተገለጠ አምላክ ነው ማለት ነው። በብሉይ ኪዳን ውስጥ ልክ ያህዌ እንደምንለው በአዲስ ኪዳን የተገለጠ አምላክ ነው። ይህንን ደግሞ እንግዲህ እንዴት እንደሆነ እያየን እንሄዳለን ማለት ነው። ስለዚህ በዕብራይስጥ ያህዌ የሚል የእግዚአብሔር ስም ነው። በአዲስ ኪዳን ጌታ የሚለው ቃል የብሉይ ኪዳኑን እግዚአብሔር የሚወክል ነው። ብሉይ ኪዳን ውስጥ እግዚአብሔር የተባለው ቃል ወደ አዲስ ኪዳን ኮት ሲደረግ ተጠቅሶ ሲጻፍ ምን ተብሎ ነው የሚጠራው? ጌታ ተብሎ ነው የሚጠራው ማለት ነው። ስለዚህ በማስረጃ ከመጽሐፍ ቅዱስ ውስጥ እያነሳን እንመለከታለን። እዚህ ጋር እንደምታዩት በምሳሌ ምዕራፍ 3 ቁጥር 11 ላይ እንደዚህ ይላል፣ ልጄ ሆይ የእግዚአብሔርን ቅጣት አትናቅ ይላል። የእግዚአብሔርን ቅጣት አትናቅ ይላል። ወደ አዲስ ኪዳን ደግሞ ስናመጣው ምንድነው የሚለው? ወደ አዲስ ኪዳን ስናመጣው ምን ይላል? ልጄ ሆይ የጌታን ቅጣት አትናቅ ይላል። እዚህ ጋር እንደምታዩት ልጄ ሆይ የጌታን ቅጣት አትናቅ ምን ላይ ነው የተጻፈው? ዕብራውያን ምዕራፍ 12 ከቁጥር 5 እስከ 6 ላይ ነው የተጻፈው። ከዛ ደግሞ እንመለከት፣ ወደ ብሉይ ኪዳን እንሄድና ብሉይ ኪዳን ውስጥ ሁልጊዜ እግዚአብሔርን በፊቴ አየዋለሁ ይላል። መዝሙረ ዳዊት 16 ቁጥር 8 ላይ ነው ይሄ ቃል ያለው። ሁል ጊዜ እግዚአብሔርን በፊቴ አየዋለሁ ይላል። ወደ አዲስ ኪዳን
ኮት ሲደረግ ከዛ ሲወሰድ እንደዚህ ይላል፣ ጌታን ሁል ጊዜ በፊቴ አየሁት ብሎ ሐዋርያት ሥራ ምዕራፍ 2 ቁጥር 26 ላይ ተጠቅሶ እናገኛለን። ሌላው ደግሞ በመዝሙር 118 ቁጥር 6 ላይ እግዚአብሔር ረዳቴ ነው አልፈራም፣ ሰው ምን ያደርገኛል ተብሎ በመዝሙር 118 ቁጥር 6 ላይ የተጠቀሰው በዕብራውያን ምዕራፍ 13 ቁጥር 8 ላይ ቁጥር 6 ላይ ሲጠቀስ ምን ተብሎ ነው የተጠቀሰው? ጌታ ይረዳኛል አልፈራም፣ ሰው ምን ያደርገኛል። አያችሁ። ስለዚህ እዛ ጋር እግዚአብሔር የሚለው ወደ አዲስ ኪዳን ሲመጣ ጌታ ነው የሚለው። ስለዚህ ኢየሱስ ጌታ ነው ብለን ስንል ኢየሱስ ማን ነው እያለን ነው? እግዚአብሔር ነው እያለን ነው። ሌላው እዚህ ጋር እንደምታዩት አራተኛ የእግዚአብሔርን መንገድ በምድረ በዳ ጥርጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ ብሎ ኢሳይያስ 40 ቁጥር 3 ላይ ተጽፏል። ይሄ የእግዚአብሔርን መንገድ ነው እንግዲህ የሚለው። ወደዚህኛው ወደ ሉቃስ 3-6 ላይ ሐዋርያው ሉቃስ ሲጠቅስ ደግሞ ምን ብሎ ነው የሚጽፈው? የጌታን መንገድ አዘጋጁ ጥርጊያውንም አቅኑ ብሎ ይጽፋል። ስለዚህ እዛ ጋር እግዚአብሔር የተባለው ወደ አዲስ ኪዳን ሲመጣ ምን ይላል? የጌታ ነው የሚለው። ስለዚህ ጌታ የሚለው ያህዌ የሚለውን የሚተካ መሆኑን እንግዲህ እያየን ነው። እዚህ ጋር አምስተኛውን ደግሞ በማሳ እንደፈተናችሁኝ አምላካችሁን እግዚአብሔርን አትፈታተኑት ዘዳግም ምዕራፍ 6 ቁጥር 16 ላይ ነው። ይሄ ወደ አዲስ ኪዳን ሲጠቀስ ኢየሱስም ጌታን አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው ይላል። ስለዚህ ጌታን አምላክህን እዛ ጋር ምንድነው የተባለው? እዚህ ጋር ያለው አምላካችሁን እግዚአብሔርን ነው የሚለው። እዚህ ጋር ደግሞ ጌታን አምላክህን አያችሁ። ስለዚህ እግዚአብሔር በሚለው ስም ጌታ የሚለውን ሲጠቀም እናያለን ማለት ነው። ስለዚህ ማቴዎስ ሲጽፍ ጌታ ብሎ እንደጠቀሰው እናያለን። ስድስተኛ ደግሞ ከነዚያ ወራት በኋላ ከእስራኤል ቤት ጋር የሚገባው ቃል ኪዳን ይህ ነውና ይላል እግዚአብሔር ነው የሚለው። እዚህ ጋር ከነዚያ ወራት በኋላ ከእስራኤል ቤት ጋር የሚገባው ቃል ኪዳን ይህ ነውና ይላል እግዚአብሔር። ኤርምያስ 31 ቁጥር 33 ላይ ወደዚህኛው ኮት ሲደረግ እነሆ ከእስራኤል ቤት እና ከይሁዳ ቤት ጋር አዲስ ኪዳን የሚገባበት ወራት ይመጣል ይላል ጌታ። ዕብራውያን 8:8 አያችሁ። እዚህ ጋር ይላል እግዚአብሔር ነው፣ እዚህ ጋር ደግሞ ይላል ጌታ። ኦኬ። ስለዚህ አሁን ኢየሱስ ጌታ ነው ካልን ኢየሱስ እግዚአብሔር ነው ማለት ነው። አንዳንድ ሰዎች እንዴ ሰውንም እኮ ጌታ ብለን ጌታ እያልን እንጠራለን ለማንኛውም ሰው እንደምንጠቀመው ነው ይላሉ። አይደለም። ኢየሱስ ጌታ ነው ብለን ስንል ኢየሱስ እግዚአብሔር ነው እያልን ያለነው ኢየሱስ እግዚአብሔር ነው። እዚህ ይሄንን በደንብ አስምራችሁ ያዙ። ሌላው ሰባተኛ መተላለፉ የቀረችለት ኃጢአቱም የተከደነችለት ምስጉን ነው። ቁጥር 2 እግዚአብሔር በደልን የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው ምስጉን ነው። መዝሙር 32 ቁጥር 1 እና 2 ላይ ወደ አዲስ ኪዳን ኮት ሲጠቀስ ደግሞ አመፃቸው የተሰረየላቸው ኃጢአታቸው የተከደነላቸው ብፁዓን ናቸው ይለና ቁጥር 8 ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው ይላል። እዚህ ጋር እግዚአብሔር በደልን የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው ምስጉን ነው። ስለዚህ ጳውሎስ እንግዲህ መዝሙር 32 ላይ ያለውን ወደ አዲስ ኪዳን ኮት እያደረገ ነው። ከዛ ነው ቃሉን እየወሰደ ያለው። ግን ሲያመጣው እግዚአብሔር የሚለውን በምንድን ነው የምጠቀመው? ጌታ የሚለውን ነው ማለት ነው። እና አክቹአሊ እነሱ በግሪክ ኩሪዮስ እያሉ ነው የጻፉት። ኩሪዮስ እያሉ ነው የጻፉት። ወደ አማርኛው ደግሞ ትራንስሌት ሲደረግ እንግዲህ መጽሐፍ ቅዱስ የአማርኛው መጽሐፍ ቅዱስ ሲጻፍ በአዲስ ኪዳን ጌታ እያሉ ነው እግዚአብሔር የሚለውን ጌታ እያሉ ነው ማለት ነው የጻፉት። ሳባ ሊቃናት
ቁጭ ብለው ሲጽፉ እና ስለዚህ በብሉይ ኪዳን እግዚአብሔር የሚለው በአዲስ ኪዳን ጌታ የሚለውን ነው ማለት ነው የሚጠቀሙ። ስምንተኛ ደግሞ ታላቁና የሚያስፈራው የእግዚአብሔር ቀን ብሎ ይላል። እዚህ ጋር ደግሞ ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ፣ የጌታን ስም የሚጠራ ሁሉ ይድናል። የጌታን ስም የሚጠራ ሁሉ ይድናል ማለት ነው። በላ አነጋገር እዚህ ጋር ምንድን ነው የሚለው ኤርሚያስ ላይ የእግዚአብሔርን ስም የሚጠራ ሁሉ ይድናል ነው የሚለው። እዚህ ጋር ሐዋርያት ሥራ ላይ ሲጠቀስ ደግሞ የጌታን ስም የሚጠራ ነው የሚለው። እዛ ጋር የእግዚአብሔር ቀን ሲል እዚህ ጋር ደግሞ የጌታ ቀን ብሎ ነው የጠቀሰው ማለት ነው። ምንድነው ያየነው እንግዲህ ጌታ የሚለው ቃል በግሪኩ ኩሪዮስ ማለት ሲሆን እንግዲህ ሎርድ ኦነር ባለቤት እንደማለት ነው። ጌታ ባለቤት እንደማለት ነው እና ያ ጌታ የሚለው ደግሞ በአዲስ ኪዳን እግዚአብሔር የሚለውን የብሉይ ኪዳኑን የሚተካ መሆኑን ነው የምናየው። ስለዚህ ምላስ ሁሉ ኢየሱስ ጌታ ማለት ነው፣ ኢየሱስ እግዚአብሔር መሆኑን ይመሰክር ዘንድ ነው እንግዲህ አብ የሚፈልገው። ተመልከቱ አሁን ፊልጵስዩስ ምዕራፍ 2:11 ላይ ምንድን ነው የሚለው? ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ማን እንደሆነ? ኢየሱስ እግዚአብሔር እንደሆነ። አሁን ኢየሱስ ጌታ እንደሆነ ማይመሰክሩ መመስከር ማይፈልጉ ጠላት በሌላ መረጃ የጋረዳቸው ብዙ ሰዎች በምድራችን ላይ አሉ። የእግዚአብሔር አብ ፈቃድ ግን እያንዳንዱ ሰው ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው። ምላስ ሁሉ ኢየሱስ ጌታ እንደሆነ መስክሯል። አሁን ላይ እየመሰከሩ ያሉ አሉ። ደግሞም ወደፊት ወዶ ሳይሆን ተገዶ መስክረው ነው ወደ ሲኦል የሚሄዱም ከሆነ የሚሄዱት ማለት ነው። እዚህ ኢየሱስን ሰው ብቻ የሚያደርጉ ሰዎች በምድራችን ላይ አሉ እና እንደዚህ አይነት ሃይማኖቶች አሉ። ተመልሶ ይመጣል ኢየሱስ። ስለዚህ ኢየሱስ ጌታ እንደሆነ ምላስ ሁሉ መመስከሩ አይቀረ ነው ማለት ነው። ማን ነው ኢየሱስ ጌታ እንደሆነ የመሰከረው? ኢየሱስ በምድር ላይ ያለ የመሰከረው ማን ነው? ለምጻሙ ሰው ምንድነው የሚለው? እነሆ ለምጻም ቀርቦ ጌታ ሆይ ይለዋል። ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት ይላል። አንደኛ ስግደት ለፍጡር አይገባም። ስግደት ለመላክ አይገባም። ይሄኛው ስግደት ለማን ብቻ የሚገባ ነው? ለእግዚአብሔር ብቻ የሚገባ ነው። ስለዚህ ሲሰግድለት ልክ ዮሐንስ ራእይ ላይ እንዳለው መልአኩ ለኔ አትስገድልኝ አላለም። ልክ አሁን ለነ ጴጥሮስ ለመስገድ ስሉ ኧረ ተው እኛ እንደናንተ ሰዎች ነን ብለዋል። እነ ጳውሎስም እንደዚሁ እኛ ሰዎች ነን ብለዋል። እዚህ ጋር ግን ለኢየሱስ ሲሰግድለት ኧረ ተነስ አላለም። ለምን? ጌታ ሆይ እንዳለ ሁሉ እርሱ ጌታ እንደሆነ ስለሚያውቅ። ስለዚህ ኢየሱስ ጌታ ነው ማለት ነው። ቶማስ በዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ቶማስም ጌታዬ አምላኬም ብሎ መለሰለት ይላል። ስለዚህ ጌታዬ አምላኬም ሲል እንዴ አምላኬ አትበል ጌታዬ አትበል አላለም ኢየሱስ። ጌታዬ ኩሪዮስ ማለት ነው። ኩሪዮስ እዚህ አምላክ ዴይቲ ብሎ ሲጠራው ማለት ዴይቲ አምላክ እግዚአብሔር ብሎ ሲጠራው ኢየሱስ ኧረ ለምን አይደለም ያለው። ይሄ እንግዲህ ኢየሱስ ከሞት ከተነሳ በኋላ ነው እና ጌታዬ አምላኬም ብሎ ጠርቶታል ማለት ነው። ሌላው ደቀ መዝሙርቱ ጠርተውታል በዚህ ስም። ደቀ መዝሙርቱም ቀርበው ጌታ ሆይ አድነን ጠፋን እያሉ አስነሱት ይላል። ምኑን ያስነሱት? እንግዲህ ማዕበል ተነስቶ ነው። ኢየሱስ እንግዲህ ስጋው የሚደክም ነው፣ ተኝቷል። ስለዚህ መጥተው ምንድን ያሉት? ጌታ ሆይ ነው ያሉት። ኩሪዮስ ጌታ ሆይ ሎርድ ነው ያሉት ማለት ነው። አድነን ነው ያሉት። ስለዚህ ጠፋን እያሉ አሁን እችንም ቃል ይዘው ሌላ መረዳት ውስጥ የሚገቡ ሰዎች አሉ። እንዴ አምላክ ከሆነ እንዴት ተኛ?
ኢየሱስ አሁን የተኛው ስጋ ለብሶ ምድር ላይ ነው የተኛው፣ ጀልባ ላይ ነው የተኛው እና በቃ ይሄ የሰው ጭንቅላት ብዙ ጥያቄ ስለሚፈጠር ያው መፍጠሩ አይቀርም። መፍጠሩም ጥሩ ነው፣ ይፍጠር፣ ችግር የለውም። የእግዚአብሔር ቃል ግን ለዘላለም ጸንቶ የሚኖር ቃል ነው። ሰማይና ምድር ያልፋል፣ የእግዚአብሔር ቃል ግን አያልፍም እና እግዚአብሔር ቃሉ ከሚያልፍ ሰማይና ምድር ቢያልፍ ይቀላል። ስለዚህ ደቀ መዝሙርቱ ጌታ ሆይ ብለው ጠርተዋል። ሌላው መቶ አለቃው ይሄ እንግዲህ የሮም ሚሊተሪ ነው፣ ወታደር ነው። ምንድን ያለው? የመቶ አለቃውን መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴናዬም ይፈወሳል። ከሩቅ ሆነ ቤቴ አትምጣ። አገልጋይ ታሟል ብሎ ሰው ሲልክ ኢየሱስ እኔ ልምጣ ብሎ ወደ ቤቱ እየሄደ ነበርና እረ ጌታ ሆይ አለ፣ አትምጣ፣ አንተ ያህዌ ነህ፣ ብትናገር እዛው ቆመ ብትናገር እዚሁ አገልጋይ ይፈወሳል። ስለዚህ ኢየሱስ እንግዲህ ሰማይና ምድርን ያጸና ቃል ነው፣ ሲሰራ የነበረ ቃል ነው። ስለዚህ መቶ አለቃው ያን አምኗል ማለት ነው። አምኗል ጌታ ሆይ ብሎ ጠርቷል። ሌላው አይነ ስውሮች፣ 10 አይነ ስውሮች ማለት ነው። ሁለት እውሮች በመንገድ ዳር ተቀምጠው ኢየሱስ እንዲያልፍ በሰሙ ጊዜ ጌታ ሆይ የዳዊት ልጅ ማረን ብለው ጮሁ ይላል። ምንድን ያሉት? ጌታ ሆይ ብለው ነው እንግዲህ የጠሩት ማለት ነው። ይሄ ኢየሱስ ጌታ እንደሆነ፣ ኢየሱስ እግዚአብሔር እንደሆነ የሚናገር ነው። ኦኬ፣ ከዚህ በመቀጠል እንግዲህ ማሳያችሁ ኢየሱስ አምላካዊ ባህሪው ምንድን ነው? እንግዲህ ኢየሱስ አምላክ እግዚአብሔር ነው ካለን ኢየሱስ እግዚአብሔራዊ ባህሪ በመጽሐፍ ቅዱስ ውስጥ የምናገኘው ምንድን ነው ብለን ስናይ የመጀመሪያው ኢየሱስ ክርስቶስ የሆዋ ወይም ያህዌ ነው። ያ ማለት ያህዌ የሚለው ቃል ብዙ ጊዜ ያለና የሚኖር አልፋና ኦሜጋ የሚለውን የሚተካ ነው የዕብራይስጡ። ኢየሱስ ያለና የሚኖር ነው። ኢየሱስ ከአብ ጋር የነበረ አሁን ያለ ወደፊት የሚኖር ነው። ዮሐንስ 10:30 ላይ ምንድን ያለው? እኔና አብ አንድ ነን ያለው። አንድ ነን እንግዲህ አንድ ነን ብሎ ስል ምን እያለ ነው? the same content ምንድነው? the same substance ማለት ነው። በአካል አንድ ነን ሳይሆን በአምላካዊ ማንነታቸው አብና ወልድ አምላካዊ ማንነታቸው አይበላለጡም እና አብ አንድ ነን። እንደገና ደግሞ ሚሽናቸው ኤቭሪ ፕሮግራማቸው ሲሚላር ነው። ስለ እግዚአብሔር ያየነውን ወደ ኋላ ሄዶ ማየት ይቻላል ምናልባት ስለዚህ ነገር ለመረዳት። እኔን ያየ አብን አይቷል ብሏል። እኔን ያየ አብን አይቷል ፊልጶስ ነው በማለት ከአብ ጋር እኩል መሆኑንና በባህሪውም አንድ መሆኑን በባህሪ አንድ መሆናቸውን ያሳያል ማለት ነው። ዮሐንስ 8:58 ላይ ደግሞ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለው አላቸው። ስለዚህ እዚህ ጋር እኔ ነበርኩ አይደለም ያለው፣ እኔ ነበርኩ አይ ዋዝ አይደለም ያለው። ምንድን ያለው? እኔ አለው ምን ማለት ነው? አይ አም። ስለዚህ ያኔ የነበረው ማንነቱ ምንም ሳይለወጥ ምንም ሳይጨምር ምንም ሳይቀንስ ማለት ነው ደም። ስለዚህ ይሄ የኢየሱስ አምላካዊ ማንነት ሰዋዊ ማንነቱ የዛሬ 2000 ዓመት ተወልዶ አድጎ 33 ዓመት ቆይቶ ሞቶ ስለ ሰዎች ኃጢአት ስለ ኢየሱስ ማንነት እንግዲህ ስለ ኢየሱስ ማንነት ስናይ ሁለት ባህሪ በአንድ አካል ውስጥ ነው አሁን ላይ ያለው። እሱን ስለ እግዚአብሔር የየን ውስጥ ሄዳችሁ ማየት ትችላላችሁ። ሁለት ባህሪ ማለት አምላካዊ ባህሪና ሰዋዊ ባህሪ በአንድ አካል ውስጥ፣ ሁለት አካል አይደለም። ሁለት አካል ከሆነ እሱ ሌላ ነው፣ ሌላ ስህተት ነው እሱ። እሱን ወደ ኋላ ሄዳችሁ እዩ። ስለዚህ እኔ አለው ወይንም አይ ዋዝ ነበርኩ ሳይሆን ያለው እኔ አለው ማለት ነው አይ አም ማለት ነው ያለው። ስለዚህ እኔ አለው ወይንም አይ አም ወይም አይ አም ዳት አይ አም የጂኦቫ መጠሪያ እንደሆነ በዘጸአት 3:14-15 ተገልጾ እናገኘዋለን። ምን ማለት ነው እንግዲህ
እግዚአብሔር ለሙሴ ሲገለጥለት ምንድን ያለው? እኔ ያለና የነበርኩ ነኝ፣ አይ አም ዳት አይ አም ላከኝ ነው ያለው። ስለዚህ ሙሴ ለግብፃውያን ሄጄ ስናገር ማን ላከኝ ልበላቸው ሲል አይ አም ዳት አይ አም፣ እኔ ያለና የሚኖር ላከኝ በላቸው ነው ያለው ማለት። ስለዚህ ያንን ነው ኢየሱስ እዚህ ጋር የተጠቀመው ማለት ነው። አብርሃም ሳይወለድ እኔ አለው ማለት አይ አም ማለት ያኔም ነበርኩ ማለት ነው። ስለዚህ ጌታ ኢየሱስ አይሁድን ለምን ሊወግሩት እንደሚፈልጉ ሲጠይቃቸው አይሁድ ስለ መልካም ስራ አንወግርህም፣ ስለ ስድብ አንተም ሰው ስትሆን ራስን አምላክ ስላደረገ ነው እንጂ ብለው መለሱት። አይሁዳውያን ይገባቸዋል። ኢየሱስ አይ አም ብሎ ሲል ይህ የእግዚአብሔር መጠሪያ ብቻ እንደሆነ ይገባል። ራሴን አምላክ ነው ያደረግከው። አዎ እውነት ነው፣ ራሱን አምላክ አድርጎ ነው የተናገረው። ስለዚህ አይሁዳውያን ሊወግሩ ተነሱ ማለት ነው። ኢየሱስ ክርስቶስ ይላል የዕብራውያን ጸሐፊ ደግሞ ትናንትና ዛሬ እስከ ለዘላለም ያው ነው ይላል። ያው ማለት ምን ማለት ነው? ደሴም በቃ ምንም አልጨመረም አልቀነሰም። ያው እግዚአብሔር አያድግም፣ እግዚአብሔር አይቀንስም፣ እግዚአብሔር አያረጅም። እግዚአብሔር ያለና የሚኖር ሌላው ሊቀ ካህናቱ አንተ የእግዚአብሔር ልጅ ክርስቶስ የሆነ እንደሆነ እንድትነግረን በሕያው በእግዚአብሔር አመልሃለሁ ባለው ጊዜ ኢየሱስ ምንድን ያለው? ጌታ ኢየሱስ የሰጠው መልስ አንተ አልህ ነው ያለው። አንተ አልህ ማለት አንተ እንዳልከው የእግዚአብሔር ልጅ ክርስቶስ ነኝ ነው። አንተ እንዳልከው ነው እንደማለት ነው። ሌላው መዝሙር 102 ቁጥር 25 እስከ 27 ላይ ደግሞ አንተ ግን ያው አንተ ነህ የተባለው እግዚአብሔር ያህዌ በዕብራውያን 1 10 እስከ 12 ላይ ለጌታ ኢየሱስ ክርስቶስ ሲውል ጌታ ሆይ አንተ ግን አንተ ነህ፣ ዓመቶችህም ከቶ አያልቁም ተብሏል። ስለዚህ ጌታ ሆይ አንተ ግን ያው አንተ ነህ፣ ዓመቶችህ ከቶ አያልቁም ማለት ነው። ኢየሱስ ዓመታቱን ቆጥሮ አይጨርስም ማለት ነው። እሱ ለዘላለም የነበረ ነው፣ አሁን ያለ ነው፣ ወደፊትም የሚኖር ነው። ኦኬ። ስለዚህ በዕብራውያን 1:6 ላይ ደግሞ በኩር የተባለው የእግዚአብሔር መላእክት ሁሉ የሚሰግዱለት እንደሆነ ኢየሱስ ክርስቶስ እንደሆነ ይናገራል ማለት ነው። ወደ ዓለም ሲያስገባው መላእክት ይስገዱለታል። መላእክቶች እንዴት ሰው ብቻ ከሆነ እንዴት ይሰግዱለታል? አይሰግዱለትም። መላእክት ይስገዱለት ብሎ እንግዲህ እግዚአብሔር ነው ያለው። ስለዚህ እንዲሁም ዮሐንስ 20:28 እንደገና ሐዋርያት ሥራ 2:36 ሮሜ 10:9 ፊልጵስዩስ 2:11 ብንመለከት ኢየሱስን አምላክነት የሚናገሩ ክፍሎች ናቸው እና እዚህ ጋር ደግሞ አሁን ለምሳሌ ኢሳይያስ 40 ላይ ጌታ እግዚአብሔር መንጋውን እንደ እረኛ ያሰማራል ይላል ዳዊት። እግዚአብሔር እረኛዬ ነው የሚያሳጣኝም የለም ብሏል መዝሙር 23:1 ላይ። እንዲሁም ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ ብሎ መዝሙር 86:1 ላይ ተጽፏል። በሕዝቅኤል በኩል ደግሞ እኔ ራሴ በጎችን አሰማራለሁ አስመስጋቸዋለሁ ይላል ጌታ ይላል ሕዝቅኤል 34:15። እነዚህ እረኛ የሚለውን ቃል ኢየሱስ በአዲስ ኪዳን ሲጠቀም እናያለን። እንግዲህ በብሉይ ኪዳን ውስጥ ማን ነው እረኛ? እግዚአብሔር እረኛ። እዚህ ጋር ደግሞ ጌታ ኢየሱስ ክርስቶስ ሲያስተምር መልካም እረኛ እኔ ነኝ ይላል። የራሴን በጎች አውቃለሁ ይላል ዮሐንስ 10:11-16 በምናይበት ጊዜ። እንዲሁም በዕብራውያን 13:20 ላይ ለበጎች ትልቅ እረኛ የሆነው ጌታችን ኢየሱስን ይላል። ጌታችን ትልቅ እረኛ፣ ዋው! ኢየሱስ ትልቅ እረኛችን ነው ማለት ነው። ኢየሱስ ክርስቶስ በእርሱ ለሚያምኑት የነፍሳቸው እረኛና ጠባቂ ነው ብሎ አንደኛ ጴጥሮስ 2:25 ላይ የነፍሳችን ጠባቂ እንደገና እረኛ እንደሆነ ይናገራል ማለት ነው። ሌላው በኢሳይያስ 44:6 ላይ የእስራኤል ንጉሥ እግዚአብሔር የሚቤዠን የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛው ነኝ፣ እኔም ኋለኛው ነኝ፣ ከኔ ሌላ አምላክ የለም ይላል። ኢሳይያስ 48:12 ያዕቆብ ሆይ የጠራው እስራኤል ሆይ ስማኝ፣ እኔ ነኝ፣
እኔም ፊተኛው ነኝ፣ እኔም ኋለኛው ነኝ። ተመሳሳይ የዚህ አይነት ቃል ደግሞ ወደ አዲስ ኪዳን ስናመጣው ጌታ ኢየሱስ ክርስቶስም ለሰምርነስ ቤተ ክርስቲያን ሲናገር እንደዚህ ይላል። ሞቶ የነበረው ሞትን የነበረ ብሎ ማውራት የሚችለው ኢየሱስ ብቻ ነው። ሌሎች የሃይማኖት መስራች በሙሉ ሞተው ቀርተዋል። ማንም ሞት እንደደረገው የተነሳ የለም። አልሞተም እንዳትል ሞቶ የነበረው ብሏል። እዚህ ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል ራእይ 2:8 ላይ። ይሄን እንግዲህ ኢየሱስ ክርስቶስ ለዮሐንስ ተገልጦለት ሲያወራ ነው እንግዲህ ይሄንን ቃል የተናገረው። ሌላው በተጨማሪ ጌታ ኢየሱስ በራእይ 22 ላይ ደግሞ የራእይ መጨረሻ ማለት ነው ሲናገር እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን የከፍል ዘንድ ዋጋዬ ከእኔ ጋር አለ ይልና አልፋና ኦሜጋ ፊተኛውና ኋለኛው የመጀመሪያውና መጨረሻው እኔ ነኝ ብሎ ሲናገር እናያለን። ከላይ ኢሳይያስ 48:12 ላይ ምንድን ያለው? ያዕቆብ ሆይ የጠራው እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔም ፊተኛው ነኝ፣ እኔም ኋለኛው ነኝ። ዋው! ስለዚህ ኢየሱስን ከነቢይ ብቻ ውስጥ ወስዶ የሚያስቀምጥ እንግዲህ መጽሐፍ ቅዱስን በደንብ ያልተረዱ ሰዎች ናቸው ማለት ነው። ስለዚህ ኢየሱስ ክርስቶስ ከመታወቅ የሚያልፍ ነው ብለን የምንለው ይሄ ነው። ስለዚህ መንፈስ ቅዱስ ካላበራ ካልገለጠ በስተቀር ስለ ኢየሱስ የሃይማኖት መሪ መናገር አይችልም። መንፈስ ቅዱስ የገለጠለት ሰው ብቻ ነው ስለ ኢየሱስ መናገር የሚችለው። ኢየሱስ ዳግመኛ ይመጣል። ከምድር ጫፍ እስከ ምድር ጫፍ ለኢየሱስ ማይገዛ ፍጥረት አይኖርም። ለ1000 ዓመት መጥቶ ምድርን ይገዛታል። ሰይጣን ያስተማረውን የውሸት ትምህርት ወደዛ ጣሉ። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ሆኖ ወደ ምድር ለኛ መዳን ዘንድ በስጋ የመጣ አምላክ ነው፣ እግዚአብሔር ነው። ስለዚህ ኢየሱስ ክርስቶስ አምላካችንም ጌታችንም ካህናችንም ንጉሳችንም ሁሉ ነገራችንም እና የኛን ችግር በሙሉ የፈታልን ኢየሱስ ክርስቶስ ብቻ ነው። እና ኢየሱስ ክርስቶስ ታላቅ አምላክ ስለመሆኑ ደግሞ ቀጥለን በሌላ ቪዲዮ ተገናኝተን የምናወራ ነው የሚሆነው። ስለ ኢየሱስ መናገራችንን እንቀጥላለን። የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። ወዳችኋለሁ። ተከናወኑ። ይህንን ለሌሎች ሼር አድርጉላቸው። ማለት ማየት ይገባቸዋል፣ ያስፈልጋቸዋል ለምትሏቸው ሰዎች ሼር አድርጉላቸው። ወዳችኋለሁ። እግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። ሰላማችሁ ይብዛ። በኢየሱስ ክርስቶስ የመጣው የዘላለም ሕይወት በእናንተ ውስጥ እንደ ወንዝ ይፍሰስ። በመንፈስ ቅዱስ አሁንም እየተገለጠ ይገለጥ። ተባርካችኋል። ጸጋ ይብዛላችሁ። ሻሎም